ቦቱሊኑም ቶክሲን በሚያስቸግሩ የሆኑ የሽንት ችግሮች ለመፍታት በብዙ ጊዜ ይጠቀማል። እነዚህ ውስጥ የሚገኙት ለመፍታት ከቻሉ የማይታወቁ የሽንት ማከማቻ ምልክቶች ያላቸው ታካሚዎች ሊሆኑ ይችላሉ። ይህም ማለት በሕይወታዊ ልምዶች ወይም በመድኃኒት ላይ ሳይሰጥ የሚታየው የተደጋጋሚ ሽንትና አስቸኳይነት ማለት ነው። በእነዚህ ታካሚዎች ውስጥ ቦቱሊኑም ቶክሲን መጠቀም በጣም ትልቅ ለሆነ ለሕይወታቸው ጥራት ልዩነት ማምጣት ይችላል። ስለሆነም ወደ 70% ታካሚዎች ምላሽ ይሰጣሉ እና በ1/3 ታካሚዎች በፍጹም ደረጃ ደረቅ ይሆናሉ። ቦቱሊኑም ቶክሲን የሚያሳስበው አንዱ አዎንታዊ ያልሆነ ጉዳት የሚሰጠው ተጽዕኖ በመጨረሻ ከ6 እስከ 12 ወራት በኋላ ይጠፋል። በአማካይም ዘመን ዘንድ 9 እስከ 10 ወራት ይቆያል። ነገር ግን ለእነዚህ 10 ወራት በታካሚው ሕይወት ትልቅ ለውጥ ማምጣት ይችላል። ከዚያም በኋላ እንደገና መክተት በጣም ቀላል ሥራ ነው። እኛ እንዲሁም ቦቱሊኒየምን በነሮጀኒክ ችግሮች ከነርቭ ጋር የተያያዙ የሚሆኑ የሚሽከረከሩ ሽንት ችግሮች ላይ እንጠቀማለን። በእነዚህም ሁኔታዎች የማከማቻ ጫና ከፍ ሊሆን ይችላል እና አንዳንድ ጊዜ እነዚያ ጫናዎች ኩላሊቶቹን በአደጋ ሊያኖሩ ይችላሉ። በእነዚህ በሚሉት ታካሚዎች ውስጥ ለምሳሌ የአንገት አጥንት ጉዳት ወይም ከስፓይና ቢፊዳ የተነሳ ነሮጀኒክ የሽንት ቦታ ችግር ያላቸው ታካሚዎች ላይ የቦቱሊኒየም ቶክሲን መተግበሪያ የሽንት ቦታውን ደህና ሊያደርገው ይችላል እና በእነዚህ ታካሚዎች ውስጥ የሽንት መቆራረጥ ችግሮችም ሊያሳፍ ይችላል። እንዲሁም አንዳንድ ትንሽ ንዑስ ቡድኖች ያሉት ታካሚዎች አሉ። ለምሳሌ ከስፊንክተር ጋር የተያያዙ ችግሮች ያላቸው። በእነዚህ ላይ ቦቱሊኒየምን ወደ ስፊንክተሩ ማስገባት የሽንት መስቀመጥ ችግሮችን ለመቀነስ ሊረዳ ይችላል። ግን እነዚህ አብዛኛውን ጊዜ እንደ ሌሎች አይሳካም እና በጣም ብዙ ጊዜ እንደገና መስጠት ያስፈልጋል። እንደዚህ ሆኖ መተግበሪያው ደህና ነው፣ ማድረጉም ቀላል ነው። በዕለታዊ ሕክምና መስክ ላይም ሊደረግ ይችላል እና ታካሚዎች በተለምዶ ከመተግበሪያው በአንድ ሳምንት ውስጥ ጥቅሞቻቸውን ይሰማሉ።